ታሪካዊ ልቦለድ ደራሲ ሕይወት ተፈራ ተራኪዎች መሰረት አሰፋና ጅላሉ አወል ምንትዋብ አድማጮቻችን በክፍል 40 እንደሰማችሁት ጥላዬና ወለቴ በመጨረሻም ተገናኙ። ሁለቱም ልቦቻቸው የተገናኙ ይመስላል። ያሳለፉትን 40 ዓመታት ዘና ብለው እየተረኩ የሆዳቸውን እየተወያዩ ቆዩ። ሁለቱም የሀገራቸው ነገር አሳስቧቸዋል። የደረሱበት ዘመን ሽኩቻ የበዛበት፣ የሰው ክብር ያልተጠበቀበት፣ ፍርድ የተጓደለበት መሆኑ አስቆጭቷቸዋል። ብዙ ስራም የሚጠይቅ እንደሆነ ገብቷቸዋል። አሁን እነሱ ምን ማድረግ ይችሉ ይሆን? በተለይ ስለ ምንትዋብና ልጇ መልካም ያስተዳደርና የጥጋብ ዘመን ጥላዬ እያደነቀ ነገራት። ምንትዋብና ስሙር ይበልጥ ተቀራረቡ። አቤት ባላምባራስ ሁነኝና ግራዝማች መንበር በሕይወት ቢኖሩ ኖሮ ምን ይሉ ነበር? አሁን ከልካይ የላቸውም። የሕይወት እሽክርክሪት በማይገመቱ ናቴ አገናኝቷቸዋል። አሁን ሁሉ በእጃቸው ነው። ምን እያሰቡ ይሆን? የመጨረሻው ክፍል ምላሽ አለው። ምንትዋብ ታሪካዊ ልቦለድ ትረካ ክፍል 41 እና የመጨረሻውን እነሆ። ያኔ በለጋነቴ እንብዛም አይገባኝም ነበር። አንዴ ዛዲያ መምህር የነበሩት አለቃ ሄኖክ እድል ከሰማይ አይወድቅም፣ እድል እንደ ስዕል ነው፣ የሚገባው ጋር ነው የሚሄድ፣ ማይሆነው ዝግጁ ሆኖ ማይጠብቀው ጋር አይሄድም ብለውኝ ያውቃሉ። እኔም እሚታየው ሊያና እድል ከሰማይ ይወድቃል ስትል ሰምቻለሁ። ሐሳቡ አንድ ነው። እኔ ግን እድል የሚሰጠን እግዚአብሔር ነው ላለው። ግና ማንችለውንም አይሰጠንም። ማንችለውን ሰጥቶን ብንወድቅ ባንችል ብንቀር ማን ሊጠየቅ ነው? አይጥ ላይ ሰውን ትፈታተናለ መሰል አለችና ከት ብላ ሳቀች። እቴጌ በመንበሮ ትንሽ በቅዩ ኖሮ አሁን ከመጣብን መቅሰፍት እንድነበር አለ ጨዋታውን ለውጦ። ዳሃውም እኮ ቢሆን እርሶን ተገና አርጎ ነበር የኖረ። ዛሬ ለሱም ያስብለት ማን አለው? ጉያው ደብቆ ያቆዩዋትም አገር የዋውን መፈንጫ ሆነች። ሐሳቢ ጠፋ፣ አዋቂ ጠፋ። የእውቀት ውጤቱ ሰላምና ቅንነት ነው። የእውቀት ደግነቱ ማስተዋል ነው ብሎም አልነበር ፈላስፋው? አሁን ሰላምም ቅንነትም ማስተዋልም የለ። ምንትዋብ በመስማማት ራሷን ነቀነቀች። አእምሮ ለነፍስ መድኃኒቷ ነው፣ የልብ ሽልማት አእምሮ ነው የሌለ ፈላስፋው። እርግጥ ነው አእምሮ ብንገዛ ብናስተዋል ሁሉ እንደዚህ መቼ ይበላሽ ነበር አለ ጥላዬ። እርሱ አስተዋይና መለኛ ነው። ሁሉን እንዳመሉ ያዙ። ለአገሮ ታልሆነ በቀርም ሌላም አልፈለጉ። ለአገሮ ያለውትስ ቅንዓት እንዲህ ነው። ሰው የሚለው ይሄንኑ ነው። አሁን ለአገራችንን ማሰብ ትተናል። መሳፍንቱና መኳንንቱ እንደው ሰሞንኛ ሆነው የየራሳቸውን ይዞታ ማስፋፋትና እርስ በርስ መጣላት እንጂ ለሀገር ማሰብን ትተውታል። ንጉሶቹም በአንድ ጉልበተኛ ፈቃድ ሚነግሱና ሚወርዱ ሆኗል። ዘውዱን ስላዳከሙት ነው። ቀድሞ ዘውዱ ነበር ሁሉን የሚያስተባብር፣ ሁሉም ያከብረው ነበር። አሁን ሁሉ እየቅሉ ሆኗል ፍላጎቱ። መሳፍንቱና መኳንንቱ አሁን ልባቸው ያለው ውጊያና ይዞታ ሽሚያ ላይ ነው። ካህናቱም ቢሆኑ ተመልሰው እዛው ትርካቸው ገብተዋል። ጥላዬ ዛሬ ሰው ቢያጠፋ እንደ ድሮ ፍርድ ይቀርብ ይመስልሃል? ደሞ ሰምተ የለ ኢዮአስ ላይ የደረሰውን ለሀገራችን መቅሰፍት ሆነባት። እኔማ
ምጽአት መምጣቱ ነው ብዬ የዮሐንስ ራእይን አጽፌያለሁ። ነገረ ማርያም ያስጣፉትን አንብቤያለሁ። ደግ ሰሩ። ወደዚህ ወደ ጀመርነው ልመለስና መቼስ ዝምድና ለመቼ ነው ልንገሮ እንጂ መኳንንቱ እኮ በእርሶ ተቀይመዋል። በአስተዋይነቶ፣ በዘደኝነቶ፣ በጽናቶና በብሩህ አእምሮ ቢያመሰግኖትም ዘመዶቹን ቤተ መንግሥት ባገቡ ቁጥር ቀድሞ በጦር ሜዳ ጅግንነት በእውቀትና በአስተዋይነት የሚሾሙ መኳንንት ነገሩ የዝምድና መሆኑ አስቆጧቸው ሰነባብቷል። አሁን ዘመዶቻቸው ሲሞቱና ሲያረጁ አገር ያስተሳስር የነበረው ምሰሶው ዘውዱ የንጉሡ ሥርዓት ተዳከመ። እርሶ ብቻ ሳይሆኑ አጤ አዲያም ሰገድም ኢዮአስም ወደ እናታቸው ዘመዶች በማድላታቸው የእናታቸውን ዘመዶች በመሾማቸው መኳንንቱ ድጋፋቸውን ነፈጓቸው። ዛሬ ሥርዓቱ ሁሉ ቀርቶ ንጉሥ ሚያነግስና የሚያወርድ አንድ ሰው ብቻ ሆኗል። ዛሬ የሚሾሙ የሚሽሩት ንጉሡ ሳይሆኑ የፍርድ ሥርዓቱ ፍትሐ ነገሥቱ ቀርቶ ሚፈርድ ሚያስርና ሚገል ያሻውንም አገር አንስቶ ለፈለገው የሚሰጥ አድራጊው ፈጣሪው አንድ ሰው ነው። ዘውዱን የሚጠብቁና የሚያቆሙ የወጉና የሥርዓቱ ማገር የነበሩት አቃቤ ሰዓቱ አቡኑና የመሳሰሉት እንዲሁም የመኳንንት የምክክር ሸንጎ ሲቀር ቤተ ክርስቲያን ተመልሳ ስትከፋፈል በዚህ የተነሳ ሥርዓቱ ሁሉ ፈራረሰ ይላሉ። እንዲያም ቢሆን ታላቁ ኢያሱ ከሞተ በኋላ ሀገራችንን ከ20 ለሚበልጡ ዓመታት ጨለማ ውስጥ ገብታ ነበር። እርሶና አጤ ብርሃን ሰገድ ኢያሱ ከጨለማ አውጥታችሁ ብርሃን ፈነጠቃችሁልን። ትምህርት አሳድጋችሁ የተድላ የደስታ ዘመን ሆኖልን ኖርን። እርሶ በመንበሮ በቆዩልን ኖሮ። እውነቱን ስለነገርኸኝ እግዚአብሔር ይባርክ። እኔም አሁን ጥፋቴን ተረድቻለሁ። ያን ሁሉ ያደረኩት አገሬን ሰላም ሰጥቼ ለማስተዳደር ነበር። ቋረኛ እያሉ ሲቆጩ ሳይ የልጄን የኢያሱን መንግስት አደላድላለሁ ብዬ ወንድሞቼን ዙሪያዬን አደረኩ። ጥላይ ቅን አረጋለሁ ብለ መሳሳት አለኮ። በእኔና በእመቤት ወለተ ቤርሳቤ መሃል የነበረው ጠብ ቤተ መንግስትን 2 ቦታ ከፈለ። ለኔም ለሷም ለሀገርም አልበጀ። እንዳልኸው መኳንንቱም ለኢዮአስ ድጋፍ ነሱት። የምትወዱት ልጃችሁ የኢያሱ ልጅ ኢዮአስ እድሜው ገና ነው፣ ታረቁና ልጃችሁ ኢዮአስን አሳድጉ። እርስ በርስ መናቆር፣ መጠራጠር፣ መጣላት፣ መከፋፈል ያለባት ቤተ መንግስት ትፈርሳለች፣ አትጸናም፣ ታረቁ ብዬ መኳንንቱን በማጸንም አልሆነም። ያልሁትና የፈራሁት አልቀረም። አሁን ሁሉም ፈረሰ። ጥላይ በቆዩልን ላልኸው እኔስ በቅቶኛል፣ እድሜም ገፍቷል። ቋረኛ ቢሎ ቋራማ ዶለች ያበቀለችው ጎንደርም ብትሆን ለፍሬ ያበቃችው አደረጆችው። እድሜውም ቢሆን አሁን እንዳውም የበለጠ የብልህነት ዘመኑ ነበር። አይ እሱን እንኳን ተው ብላ ሳቀች። ይልቅስ አርቆ ሐሳቢነት ቢኖረን ኑሮ ዛሬ እንደ ኢዮአስ አይነት ለጋ ወጣት በሻሻን ቀን አስክሬኑን ገደል አንወረውረውም ነበር። ልጅ ኢያሱም በሞት ቀደመ። እኔማ አለግዚያቸው የሞቱትን የነሱን ነገር ሳስብ እንዳው የሳት ፍሞን ያቃጥለኛል። የምትወዱት ልጃችሁ የኢያሱ ልጅ ኢዮአስ እድሜው ገና ነው፣ ታረቁና ልጃችሁን ኢዮአስን አሳድጉ። እርስ በርስ መናቆር፣ መጠራጠር፣ መጣላት፣ መከፋፈል ያለባት መንግስት ትፈርሳለች፣ አትጸናም፣ ታረቁ ብዬ መኳንንቱንም በማጸና አልሆነም። በተለይ የኢዮአስን ነገር ሳስብ ከእግዚአብሔር መጣላት ይከጅለኛል፣ የኑሮ ትርጉም ይጠፋብኛል። ጥላይ ጊዜ የምንወዳቸውን ይነጥቀናል አለችና እሱንም ቢሆን መነጠቋን አሰበች። እንደሱ አይበሉት ቴጌ። ምን ላርግ ብለህ ነው? የኔን ተውና እንዲያው መላ እናንተ አዋቆቹ አይጠፋምና አሁን ምን ቢደረግ ይበጃል ትላለህ? እኔ እኮ ሌላ ህይወቱን ጠርዟን እያልኩ ነው እዚህ የደረስኩት።
ምን መላለኝ ብለው ነው? መቼም አሁን መካሪም ተመካሪም ጠፍቷል። ሁሉ ያሻውን ያደርጋል። በዚህ መሃል ሀገራችን ተጎዳች። እኔ እንዳው ጃንሆይ ከሞቱ በኋላ እንዴት እንደማስተዳድር ነበር ጭንቀቴ። አሁን ሀገሬን ለማዳን ምን ላርግ ነው ምል? እሱ የሁላችንም ጥያቄ ነው። እኔም በቤቴ ምን ላርግ እላለሁ። ምን ላርግ ብለን ራሳችንን ከጠየቅን መልሱ ይመጣልናል እላለሁ። ዋናው ምን ላርግ ብሎ ማሰቡ ነው የምትለኝ? ሀወቅንበት ይህን ሁሉ የጥፋት መንገድ ሰላምና ፍቅር ነበሩ የሚጠግኑ። ፈላስፋው ያለ ፍቅር ሰላም ያለ ደመና ዝናብ የለም ብሎ የለ። ማስተዋልና ትምህርት መቅሰም የኛ ፈንታ ነው። እቴጌ ሀገራችንን የሚታደጉ እንደርሱ ያሉ ሰላም ወዳዶች፣ አዋቆች፣ አስተዋዮችና ለህሊናቸው የሚገዙ ናቸው የሚያስፈልጉን። ደንቡና ስርዓቱ ቢፈርስም መጠገን ይቻላል። የሰው ሐሳብ ሲፈርስ ሲደፈርስ ነው መልሶ መጠገን የሚከብደው። ቅልቦና ለሀገር ተቆርቋሪነቱ ካለ እሱም ቢሆን ከጊዜ ጋር ይሆናል። ሁሉም የሆነው በጊዜውም አይደል? እኛ ሀገራችንን ለማዳን እንስራ እንጂ ጊዜውን ጠብቆ ይመጣል። መቼም ምን ጊዜም ቢሆን ዘመን ይወድቅና ዘመን ይነሳል። ዘመን የሚጥሉ ሰዎች እንዳሉ ሁሉ ዘመን የሚያነሱ አሉ። በቅርቡንስ እንኳ ታላቁ ኢያሱን እንዲሁም እርሶንና ንጉሥ ኢያሱን ይውሰዱ። አሁን ሁሉ የሚለው ጎንደር ገናናነቷ በቃ ነው። ግና ጎንደር ጊዜዋን ቢያበቃ ሌላ ዘመን ደግሞ ይመጣል። ያም ዘመን ይገናል። እኔና እርሶ ይህን ለማየት አንታደል ይሆናል፣ ግና ይመጣል። ሀገራችንንም ህውከት ውስጥ የገባች ጊዜ የወደቀች መመሰለች፣ ባለቀሰች እጆቿን ወደ ፈጣሪዋ በዘረጋሽ ጊዜ ሁሉ ህማጸኗ ውስጥ የሚታደጋት ተወልዷል፣ ወደፊትም ይወለዳል። እንቧንም ያብስላት መጥቷል፣ ወደፊትም ይመጣል። እስቲ ይህን ልብ ይበሉ። ዝም ብለው ተቀመጡ። ምንትዋብ የሰማችሁ ሁሉ ገረማት። ጊዜና ቦታ ይህን የመሰለ ግንኙነት ለዚህ ጊዜ ለዚህ ቦታ አስቀምጠውላቸው የቆዩ መሰላት። ሁለቱም በእርጅና ዘመናቸው የሚያስፈልጋቸው ቀድሞ አንዱ ለሌላው የነበረው የመውደድ ስሜት ሌላ መልክ ይዞ እሷም ላጣቻቸው ሁሉ መጽናኛ ያቺ ሁሉን ክንዷ ስር ማድረግ የማይሳናት ሴት ጊዜ ከዳት ሲመስላት ጎንደር ሆነች ሀገሯ። የቀድሞ ስርቅታቸው ተነስቶባቸው ከእጇ ተንሸራተው ሲወጡ ህይወት ሁሉን ቀምታ አንድ ጥግ ላይ ያስቀመጠቻት በመሰላት ወቅት ጥላይ መምጣቱ እጹብ ድንቅ ሆነባት። አሁንም በዝምታ ተቀመጡ። እነሱ ስም ሊሰጡት ያልቻሉትን ሊሰጡት ያላስፈለጋቸውን ቅጽበት እያጣጣሙ ያ ቅጽበት የ40 ዓመት መለያየትን በውስጡ ያለፉትን ውጣ ውረዶች ገናናነትን እንባንና የልብ ስብራትን ሁሉ የዋጠው መሰለ። በመለያየታቸው ምክንያት ሳይዘጉት የነበረውን የቀድሞ ዘመን የህይወት ምዕራፍ ዘግተው የወደፊቱን ለአምላካቸው ሰጥተው አሁን የቀረው ከሁሉም የበለጠና በገመድ የተሳሰረ ወዳጅነትና ጓደኝነት ብቻ በመሆኑ ሁለቱም ይህን አስበው ልባቸው ሞላ። በመጨረሻ ምንትዋብ በረጅሙ ተነፈሰች። ተስፋ ሰጠኸኝ ጥላይ አለችው። ሀገራችንም ህውከት ውስጥ በገባች ጊዜ የወደቀች በመሰለች ባለቀሰች እጆቿን ወደ ፈጣሪ በዘረጋች ጊዜ ሁሉ ህማጸኗ ውስጥ የሚታደጋት ተወልዷል፣ ወደፊትም ይወለዳል። እንባዋን ሚያብስላት መጥቷል፣ ወደፊትም ይመጣል ያልከው ቃል አጽናናኝ። ይህን ተስፋ ይዤ ወደ መቃብሬ በወርድ ነፍሴ በደስታ ስትዘምር ትኖራለች። ለአጥንቴም
አፈሩ ይቀለዋል አለችው። ይህ ከሱ የወሰደችው ተስፋ ሞትና ውከት ያዛሉትን መንፈሷን አበረታላት፣ መጽናኛ አገኘችበት። በምንትዋብ ታሪካዊ ልቦለድ ውስጥ ብዙ አየን። የሰውን ክብር፣ የስዕልን ትርጓሜና ጥበብን፣ የሊቃውንትን ጥበብ፣ ፍቅርን፣ ለፍቅር የተከፈለ መስዋዕትነትን፣ ፍርድን፣ የአመራር ጥበብን፣ በተለይ የምንትዋብን ውበቷንም አመራሯንም አየን፣ አደነቅን። በመካከለኛው ዘመን እየኖርን በሚመስል ሁኔታ ኮመኮምን። የሕይወትን ውጣ ውረድ አብረን ወጣን ወረድን። በሚያስደስተው እየተደሰትን፣ በሐዘናቱ አብረን እያነባን፣ በፍርድ ሸንጎ አብረን ችሎት ቆመን አበቃን። አድማጮቻችን አብራችሁን ስለዘለቃችሁ እጅግ በጣም እናመሰግናለን። አስተያየታችሁን በሰፊው እናቀርባለን። መልካም ጊዜ ይሁንላችሁ። ምንትዋብ ታሪካዊ ልቦለድ ደራሲ ሕይወት ተፈራ፣ ተራኪዎች መሰረት አሰፋና ጅላሉ አወል። ምንትዋብ